ቀንበር ያልተሸከመችው ጊደር ስንላት እመቤታችን ምን ማለታችን ነው? በሉ እንጂ እንደዚህ ብሎ ፍልሰታ እያሉ መጾም ብቻ እኮ አይደለም። ይህንን እያወቁ መጾም አውቋችሁ ስትጾሙ ለልጆቻችሁ ታስተምራላችሁ፣ ሃይማኖት ይጸናላችኋል፣ በረከት ይጨምራል። አውቆ ነው መጾም፣ ዝም ብሎ አይደለም። ቀንበር ያልተሸከመች ባልናት ጊዜ ምን ማለታችን ነው? እርግማን የሌለባት ማለታችን። እርግማን የሌለባት ማለታችን ያ እርግማን ያልተሸከመች። ስለዚህ ተመልከቱ፣ ምድር በአንተ ምክንያት ምን ያለች ትሁን ነው የሚለው፣ የተረገመች ትሁን ይላታል። ድንግል ማርያም ግን ያልተረገመች ምድር። አንድ ሐሳብ ላምጣላችሁ። በኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እግዚአብሔር ሙሴን እንዲህ ይለዋል፣ ሙሴ ፍታህ ቶታነ አሳይኒከ እምገሪከ እስመ ዘትከይዳ ምድር ቅድስት ይእቲ። ሙሴ የቆምክባት ምድር የተባረከች ናትና ጫማህን ከእግርህ አውጣ ይላል። የቆምክባት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ። ሙሴ ምን እያየ ነው እንደዛ ያለው እግዚአብሔር? ሙሴ እሳት ከቁጥቋጦ ላይ እየነደደ እያየ ነው እግዚአብሔር ይሄንን ጫማህን ፍታ፣ የቆምክባት ምድር የተቀደሰች ናትና የተባረከች ናት ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ምድር የተረገመች ናት ይላል። ዘጸአት ምዕራፍ 3 ቁጥር 5 ደግሞ አንዲት የተቀደሰች ምድር ታገኛላችሁ። ይህች የተቀደሰችው ምድር የተባለች ድንግል ማርያም ናት። በግብፃውያን አጠገብ በተረገመው ምድር መሃል ሙሴ የቆመባት ምድር የተቀደሰች ሆና እንደተገኘች በተረገመው ዓለም ውስጥ የተባረከች ምድር ሆና የተገኘችው እመቤታችን። ስለዚህ መልአኩ ይህንን አምጥቶ ምን አላት? ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ አንቺ ከሌሎች ሴቶች ተለይተሽ የተባረክሽ ነሽ አለ። ሌሎቹ ሴቶች ምን ያሉ ነበሩ? ምን ትፈራለች? የተረገሙ ነበሩ። በማን ምክንያት? በሔዋን ምክንያት ማለት። አሁን ዛሬ ግን የተረገማችሁ አይደላችሁም፣ አይዟችሁ። የዚያ ጊዜ ነው የተረገሙ። ከሌሎች ሴቶች ተለይተሽ የተባረክሽ ነሽ። ይሄ የተባረክሽ ነሽ የሚለው ደግ ሰው ነሽ ለማለት የመጣ አይደለም። እርግማን የሌለብሽ ነሽ። ምክንያቱ ቀጥሎ ምን የሚል ቃል ስለምናገኝ ወቡሩክ ፍሬ ከርሥኪ፣ የማኅፀንሽ ፍሬም ምን ያለ ነው? የተባረከ ነው። ምክንያቱም የድንግል ማርያም ከእርግማን ንጹሕ መሆኗ በማን አምሳል ነው? በልጇ አምሳል ነው። ምክንያቱም የሰው ልጅ መጀመሪያ ማንን መስሎ የተፈጠረ ነው? እግዚአብሔርን መስሎ የተፈጠረ ነው። እግዚአብሔርን መስሎ ስለተፈጠረ አንቺ የተባረክሽ ነሽ ስትል ኤልሳቤጥም የማኅፀንሽ ፍሬም የተባረከ ነው ስትል ድንግል ማርያም ቀድሞ አዳም እግዚአብሔርን ይመስልበት የነበረውን እርግማን የሌለበትን አካል የያዘች ናት ነው። እንዲህ አድርጎ እግዚአብሔር አዘጋጅቶ ስለነበር ያቺ በኦሪት ዘጸአት ላይ የተቀደሰች ምድር ያለችው የተባለችው ድንግል ማርያም መሆኗን ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ምዕራፍ 68 ላይ ሲናገር ተፈሥሒ ኦግዝእቴ ቅድስት ድንግል ምድር ቅድስት እንተ በጻሕኪ እግዚአብሔር እንዘ ይጽያ እንዲህ በደመና ብሩህ ወቦአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ይላል። ቅድስት ምድር። ስለዚህ እግዚአብሔር በብሩህ ደመና ተጭኖ የመጣባት ሙሴን ያነጋገረባት ያቺ ምድር አንቺ ነሽ ነው። ያቺ ምድር ደግሞ የተባረከች ነው። መልአኩም የመሰከርን ይሄ ነው። ኤልሳቤጥም የመሰከረችልን ይሄ ነው። አንዳንድ ሰዎች ምን ብለው ሲናገሩ ትሰማቸው ትችላላችሁ። አይ የተባረክሽ ነሽ ማለት ደግ ሰው ነሽ ማለት ነው። በመጽሐፈ መሳፍንት ምዕራፍ 5 ላይ አንድ የእስራኤል ጠላት የነበረ ሲሳራን የተባለን ሰው በምንድነው በችካል ብላ የገደለች አንዲት ሴት ነበረች። እስራኤል ላይ ሴት በካስማ ጆሮ ላይ አድርጋ ከምድር ጋር የሰፋች ማለት ነው። ያቺ ሴት የተባረክሽ ነሽ ተብላለች። እንግዲህ እሷም ከእርግማን ንጹሕ ናት ማለት ነው ብለው ይጠይቋቸዋል። አይ አይደለም፣ ያችን ሴት እንደ ኢየሱስ ክርስቶስ ነሽ አልተባለችም። ደግ ሰው ነሽ፣ እንደው ከሴቶች ሁሉ ደግ ነሽ። የእሷ ደግ ነው ተብሎ ነው የሚፈታል። እንደየአገባቡ ነው የሚፈታል። የድንግል ማርያም ግን ቡርክት ነሽ የሚለው ልጅሽን በመምሰል ነው። የማኅፀንሽ ፍሬ ቡሩክ ነው። ዋዌ እኮ ይሄ ነው። ዋዌ ማለት የሚያጫፍር ነው። የላይኛውን ከታችኛው የሚያገናኝ፣ ታችኛውን ከላይኛው የሚያገናኝ ቃል ዋዌ ይባላል። በእንግሊዘኛው ፕሪፖዚሽን ነው የሚባለው። ፕሪፖዚሽን በአማርኛው ሰዋስው ደግሞ መስተጻምር የሚባለው ማለት ነው። ስለዚህ በዚህ ዋዌ ይባላል።
ስለዚህ በዋዌ ሲጫፈር አይ ልጅሽም የተባረከ ነው ማለት አንቺ እሱን ነው የምትመስይ ማለት በእኛም። ስለዚህ ታምረ ማርያም ስናነብ ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ የእመቤታችን መልኳ የአምላክን መልክ ይመስላል ስንላት እርግማን የሌለበት ንጹሕ ነው ማለት ነው። እመቤታችን ከዚህ ንጹሕ በሆና ቀንበር ያልተጫናት ጊደር። ቀንበርን እርግማን ሲለው ቅዱስ ጳውሎስ ነግሬያቸዋለሁ፣ ጌታም ራሱ እንዳለው ነግሬያቸዋለሁ። ስለዚህ ቀንበር ያልተጫናት ጊደር ደግሞ እመቤታችን እንደሆነች ደግሞ ቅድስት ምድርና ነውር የሌለባት እርግማን ያልተሸከመች ንጽሕት ምድር ተገኘች።